የክለባችን አርሰናል እጅግ በጣም ወሳኝ የዝውውር ሰው የሆኑት አንድሬ ቤርታ በክረምቱ ወደ አርሰናል ለማምጣት ቅድሚያ የሚሰጡት ተጫዋች ማን እንደሆነ ተረጋግጧል። ትላንትና እንግዲህ የአርሰናሉ ስፖርቲንግ ዳይሬክተር አንድሬ ቤርታ በዚህ ክረምት ግዴታ ወደ አርሰናል መምጣት አለበት ያሉትን ሰው እንግዲህ አሳውቀዋል ማለት ነው። ይህ ተጫዋች ማን ነው የሚለውን እንደዚሁም ደግሞ ብዙዎቻችንን እንግዲህ አርሰናል ደጋፊዎችን በአሁኑ ሰዓት እያሳሰበ የሚገኘው የሪካርዶ ካላፊዮሪ ወደ ሪያል ማድሪድ የመሄድ ጉዳይ ከምን ደረሰ? የእውነት ሪካርዶ ካላፊዮሪ ወደ ሪያል ማድሪድ ያቀናል ወይ የሚለውን መረጃ እንደዚሁም ደግሞ በጣም አንድ አስገራሚ የዝውውር መረጃ ተሰምቷል። እሱም ስለ ቪኒሺየስ ጁኒየር ወደ አርሰናል ይመጣል ወይ የሚሉ መረጃዎችን ሌሎችንም በጣም የዕለቱን እንግዲህ የአርሰናል መረጃዎችን እንደተለመደው በአማረ መልኩ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ ቪዲዮውን ስትጀምሩ እንደተለመደው ላይክ በማድረግ ጀምሩ። የአርሰናል ደጋፊ ሆናችሁ እስካሁን ድረስ ይህንን ቻናል ካልተቀላቀላችሁ በጣም ብዙ መረጃዎች እያመለጣችሁ ነው። ስለዚህ ሰብስክራይብ በማድረግ መቀላቀል አትርሱ። በቀጥታ እንግዲህ ወደ መረጃዎቹ ነው የምወስዳችሁ። እንግዲህ ጊዜው የዝውውር ነው። በጣም በርካታ የዝውውር መረጃዎች ይሰማሉ። ትላንትና ምሽት ደግሞ ከሰዓት ጀምሮ ማለት ነው በጣም ወሳኝ የተባሉ አርሰናልን የተመለከቱ መረጃዎች ወጥተዋል። በተለይ ደግሞ አንድሬ ቤርታ ወደ አርሰናል በዚህ ክረምት ግዴታ መምጣት አለበት፣ የአርሰናልን ቀዩና ነጩን ማሊያ መልበስ አለበት የሚሉትን ተጫዋች አሳውቀዋል። በነገራችን ላይ አርሰናል አሁን እየሰራ ያለው ስታንዳርድ ኢምፕሩቭመንት ነው። ምን ማለት ነው? ጥራትን ማሳደግ፣ ደረጃን ማሳደግ። አሁንም ጥራት ያለው ቡድን ነው። የፕሪሚየር ሊግ ሻምፒዮን የሆነ ቡድን ነው። ይህንን ቡድን ጥራቱን በደንብ በማሳደግ በቀጣይ ዓመታት የማይቆም ማንም ሊያቆመው የማይችል ቡድን መስራት ነው የአርቴታም የአንድሬ ቤርታም ዋነኛ ዓላማቸው። የአርሰናል ኃላፊ የክሮንኬ ቤተሰብም ጭምር ማለት ነው። ታዲያ አንድሬ ቤርታ ለአርሰናል ትልቅ ግባት ይሆናል፣ ግዴታ መምጣት አለበት እያሉት የሚገኙ ተጫዋች የኒውካስትል ዩናይትዱ ጣሊያናዊው የመሃል ሜዳ ተጫዋች ሳንድሮ ቶናሊን ነው። እንግዲህ አንድሬ ቤርታ ያው ጣሊያናዊ እንደሆነ ይታወቃል። ሳንድሮ ቶናሊም ጣሊያናዊ ተጫዋች እንደሆነ ይታወቃል። ተጫዋቹን ለማግባባት በደንብ ይችላሉ ተብሎ ነው የሚታመነው። ሳንድሮ ቶናሊ እንግዲህ እኔ በግሌ በተደጋጋሚ ነግሬያችኋለሁ፣ በጣም የማደንቀው በፕሪሚየር ሊጉ የአርሰናልን ማሊያ በለበሱ ብዬ ከመመኛቸው ተጫዋቾች አንዱ እንደሆነ በተደጋጋሚ ነግሬያችኋለሁ። ታዲያ አንድሬ ቤርታ ትላንትና በዚህ ክረምት ወደ አርሰናል ግዴታ መምጣት አለበት የሚሉት ተጫዋች ሳንድሮ ቶናሊ እንደሆነ ተረጋግጧል ማለት ነው። በጣም የሱ አድናቂ ናቸው፣ በጣም የሱ ወዳጅ ናቸው። ስለዚህ አንድሬ ቤርታ በክረምቱ በፍጥነት በአሁኑ ሰዓት ለመጨረስ እየሰሩት የሚገኙት ዝውውር ይህ የሳንድሮ ቶናሊ ዝውውር ነው ማለት ነው። ባለፈው ዓመት ታስታውሱ ከነበር አንድሬ ቤርታና አርቴታ በአጥቂ ምርጫ ላይ ክርክር እንደነበራቸው ይታወቃል። አርቴታ ቤንያሚን ሼሽኮ ይምጣ ወደ አርሰናል ብሎ ሲያስብ፣ አንድሬ ቤርታ ደግሞ የለም አርሰናል የሚያስፈልገው እንደ ቪክተር ዮኮሬሽ አይነት አጥቂ ነው፣ ስለዚህ ከሼሽኮ ዮኮሬሽ ይሻላል በሚል ብዙ ንግግሮች ከተደረጉ በኋላ በአሁኑ ሰዓት እንግዲህ የአንድሬ ቤርታ ምርጫ ነው ተብሎ የሚታመነው ቪክተር ዮኮሬሽ ወደ አርሰናል እንደመጣ፣ አርሰናልም ከ22 ዓመታት በኋላ ከዚህ አጥቂ ጋር የፕሪሚየር ሊጉን ዋንጫ እንዳሳካ ተመልክተናል። አንድሬ ቤርታ እንግዲህ ዮኮሬሽን ለማምጣት የሄዱበትን ርቀት እናስታውሳለን። ከማንቸስተር ዩናይትድ፣ ከሊቨርፑል፣ ከሌሎች በርካታ ክለቦች ነጥቀው ነው ወደ አርሰናል ያመጡት። ቶናሊንስ ልክ እንደ ዮኮሬሽ ሁሉ ወደ አርሰናል ያመጡታል ወይ የሚለው እንግዲህ በጣም በጉጉት እየተጠበቀ ነው የሚገኘው። በነገራችን ላይ ሳንድሮ ቶናሊ ማንቸስተር ዩናይትድ ፍላጎታቸውን ቀንሰዋል። አርሰናል ደግሞ የመጀመሪያ ንግግር አድርጓል። ስለዚህ በቀጣዮቹ ቀናት አንድሬ ቤርታ በጣም ትልቅ ተአምር ሊያሳዩን ይችላሉ ማለት ነው። በዚሁ እንግዲህ የብዙዎቻችን ጭንቀት ስለሆነው ስለ ሪካርዶ ካላፊዮሪ ጉዳይ ላንሳና ወደ ቪኒሺየስ ጉዳይ አመራለሁ። ሪካርዶ ካላፊዮሪ እንግዲህ በቃ ጆዜ ሞሪኒዮ አልለቅም አልፈታም እያሉ ነው የሚገኙት። ጆዜ ሞሪኒዮ በጣሊያን ሮማ ቤት እንግዲህ አብረው እንደሰሩ ይታወቃል ከሪካርዶ ካላፊዮሪ ጋር ማለት ነው። የሪካርዶ ካላፊዮሪ በጣም አድናቂ ናቸው ጆዜ ሞሪኒዮ። ትላንትና በነገራችን ላይ ጆዜ ሞሪኒዮ ወደ ማድሪድ ከተማ ሄደው የ3 ዓመት ኮንትራታቸውን ተፈራርመዋል ማለት ነው። ታዲያ ካላፊዮሪ ከአርሰናል የመልቀቁ ጉዳይ
በጣም ጠባብ እንደሆነ ነው በአሁኑ ሰዓት መረጃዎች የሚያሳዩት። ማድሪዶች በተደጋጋሚ ለአርሰናል ጥያቄ እየላኩ ነው የሚገኙት። ካላፊዮሪን ትለቁታላችሁ ወይ ወይስ ሀሳባችሁ ምንድን ነው? ሪካርዶ ካላፊዮሪን እንፈልገዋለን እያሉ በጣም በርካታ ጥያቄዎችን ለአርሰናል እያቀረቡ ነው የሚገኙት። ነገር ግን ለአርሰናል ቅርበት ያላቸው የመረጃ ምንጮች፣ ታማኝነት ያላቸው የመረጃ ምንጮች የሚያሳዩት ነገር እነሱ እንደሚያሳዩት ከሆነ ካላፊዮሪ በዘንድሮ የክረምት የዝውውር መስኮት በጭራሽ እና በፍጹም አርሰናልን እንደማይለቅ ነው። ስለዚህ ሪካርዶ ካላፊዮሪ አርሰናልን ይለቃል ተብሎ አይጠበቅም። እንግዲህ ጆዜ ሞሪኒዮ ለማድሪድ ያቀረቡት ጥያቄ ወይ ግቫርዲዮልን የሲቲውን ወይ ደግሞ የአርሰናሉን ካላፊዮሪን አንዳቸውን አምጡልኝ በሚል ነው ጥያቄያቸውን ያቀረቡት። የጆዜ ሞሪኒዮ ትልቁ ፍላጎት ምንድን ነው? የመሃል ተከላካይም የግራ መስመር ተከላካይም ሆኖ ማገልገል የሚችል ተጫዋች ነው። በግራ መስመር ይጫወትላቸዋል፣ ካስፈልጋቸው መሃል ሜዳ ላይ መከላከል ይችልላቸዋል። እንደዚህ አይነት ሰው ነው የሚፈልጉት። ካላፊዮሪ እንደምታውቁት የመሃል ተከላካይ መሆን ይችላል፣ የግራ መስመር ተከላካይ መሆን ይችላል። ቲምበርን ብትመለከቱ በቀይ መስመር ይከላከላል፣ የመሃል ሜዳም ተከላካይ ሆኖ ማገልገል ይችላል፣ የመሃሉ ስፍራ ማለት ነው። ለዛ ነው ጆዜ ሞሪኒዮ ካላፊዮሪ ካልመጣ እያሉ የሚገኙት። አርሰናል ግን በፍጹም ልሰጣቸው አልችልም እያለ ነው የሚገኘው። ስለ ቪኒሲየስ ጁኒየር ጉዳይ እናንሳ። ትላንትና እንግዲህ ዝም ብሎ መረጃ አይደለም፣ ታማኝ የሚባለው ቴሌግራፍ እንግዲህ ቴሌግራፍ ማለት በጣም መረጃዎች ሲረጋገጡ ወይም እውነተኝነታቸው ከፍ ሲል ከጭምጭምታ አልፈው የእውነት ሲሆኑ ነው ቴሌግራፍ መረጃዎችን ይዞ የሚወጣው። ታዲያ ቴሌግራፍ ትላንትና ምን ብሎ አስነበበ? አሰልጣኝ ሚኬል አርቴታ ከሪያል ማድሪድ ቪኒሲየስ ጁኒየር የሚለቅ ከሆነ እሱ ትክክለኛው ለአርሰናል የግራ መስመር አጥቂ የመሆኑ ነገር አሳምነዋቸዋል። ስለዚህ የአርሰናልን ስካውቶች ወይም ደግሞ የዝውውር ጉዳዮችን የሚመለከቱ መልማዮችን ስለ ቪኒሲየስ ጁኒየር ጉዳይ እንዲያጣሩ ልከዋል ማለት ነው። ቪኒሲየስ ጁኒየር ከሪያል ማድሪድ ጋር እንደምታውቁት የኮንትራት ንግግር ላይ ነው ያለው። ስለዚህ ቪኒሲየስ ጁኒየር የሚለቅ የሚችልበት ምክንያት ካለ አጣሩልኝ፣ እስኪ እንወቀው። ምርጫ ካለ እናስፈርመዋለን፣ ካልሆነ ደግሞ ሌላ ተጫዋች እንገዛለን። ስለዚህ የቪኒሲየስ ጁኒየርን ጉዳይ ተመልከቱልኝ ሲሉ ለአርሰናል መልማዮች በግልጽ አርቴታ ጥያቄ እንደላክና እየተከታተለው እንደሆነ ተሰምቷል ማለት ነው። ቪኒሲየስ ጁኒየር ግን እንግዲህ በሞሪኒዮ ይደነቃል። ጆዜ ሞሪኒዮ ለዛ ነው አጥቂ አይፈልጉም፣ ምንም አይነት አጥቂ አልፈልግም፣ የምፈልገው መሃል ሜዳውንና ተከላካዮችን እንድታጠናክሩልኝ ነው፣ በማድሪድ ቤት ባለው አጥቂ አማራጭ ደስተኛ ነኝ ሲሉ መናገራቸው ተሰምቷል ማለት ነው። ስለዚህ ቪኒሲየስ ጁኒየር የመልቀቅ ዕድሉ ጠባብ ቢሆንም አርሰናል ግን ይሞክራል እስከ መጨረሻ ድረስ ሲል ዘ ቴሌግራፍ አስነብቧል ማለት ነው። በነገራችን ላይ አርሰናል እዚህ ጋር ማንሳት ያለብኝ አንድ መረጃ አለ። ለከናን ይልዲዝ ጥያቄ አቅርቦ ነበረ። ለዩቬንቱሱ ተጫዋች ከናን ይልዲዝ አርሰናል እባካችሁ ይህንን ተጫዋች እፈልገዋለሁ ሲል ጥያቄ አቅርቦ ነበረ። ከናን ይልዲዝ ባለፈው ዓመት ክረምትም ላይ አርሰናል በጣም በጥብቅ ፈልጎት ጥያቄ ሲያቀርብ ነበር። ነገር ግን ጁቬንቱሶች በፍጹምና በጭራሽ ከናን ይልዲዝን አንለቀውም ሲሉ ለአርሰናል ዝውውሩን ሙሉ በሙሉ ነው ውድቅ ያደረጉት። ስለዚህ አርሰናል ይህንን ካረጋገጠ በኋላ ከናን ይልዲዝ እንደማይለቅ ካረጋገጠ በኋላ ፊቱን ወደ ሌሎች ተጫዋቾች እንደ ሞርጋን ሮጀርስ፣ እንደ ቪኒሲየስ ጁኒየር፣ እንደ ራፋኤል ሊያው ያሉ ተጫዋቾችን መመልከት ጀምሯል ማለት ነው እንጂ መጀመሪያ ገና የዝውውር መስኮቱ ልክ ክረምቱ እንደተጠናቀቀ ጨዋታዎች እንደተጠናቀቁ አርሰናል ቅድሚያ ጥያቄ አቅርቦ የነበረው ለከናን ይልዲዝ እንደነበረም ተሰምቷል ማለት ነው። ሌላኛው በጣም ልትሰሙት የሚገባው መረጃ ዛሬ ምንድን ነው? አርሰናል በኤምሬት ስቴዲየም መግቢያ ላይ ሻምፒዮንስ የሚል ጽሑፍ እንግዲህ በትልቁ አጽፏል። በኤምሬት እንግዲህ የፊት ለፊት ትልቁ መግቢያ ላይ አሁን በወርቃማ ቀለም ሻምፒዮንስ የሚል ጽሑፍ ተጽፏል። ስለዚህ የትኛውም ተጋጣሚ ይሁን የአርሰናል ደጋፊ ልክ ወደ ኤምሬት ስቴዲየም ሲመጣ ይህንን ሻምፒዮኖቹ የሚለውን ጽሑፍ ይመለከታል ማለት ነው። ይህንን አርቴታ ያደረጉበት ዋነኛ ምክንያትም የአርሰናል ደጋፊዎች በጣም በጥሩ ስሜት ሻምፒዮን የሆነውን ቡድናቸው እያስታውሱ እንዲደግፉ፣ የአርሰናል ተጫዋቾችም ለቀጣይ ዓመታት በተደጋጋሚ በፕሪሚየር ሊጉ ለመንገስና ሻምፒዮን ለመሆን ከፍተኛ ጥረት እንዲያደርጉ ለማነቃቃትና
በራስ መተማመናቸውን እንግዲህ የመድፈኞቹን ከፍ ለማድረግ ታስቦ የተደረገ ጉዳይ እንደሆነም ተሰምቷል ማለት ነው። በተለይ አርሰናል እንዳልኳችሁ እነዚህን የስታንዳርድ ኢምፕሩቭመንቶች አርሰናልን በጣም የሚያጠነክሩ ልክ እንደ ሞርጋን ሮጀርስ እንደ ቦርንማውዙ ክሩፒ ልንል እንችላለን። እንደዚሁም ደግሞ እንደ ሳንድሮ ቶናሊ የመሰሉ ተጫዋቾችን አርሰናል ማምጣት የሚችል ከሆነ አስቡት እንግዲህ ለምሳሌ አርሰናልን በቀጣይ ዓመት ተከላካይ ላይ ሂንካፔ ወይም ካላፊዮሪ፣ ማጋሌሽ፣ ሳሊባ እና ቲምበርን አይታችሁ መሃል ሜዳ ላይ ራይስ፣ ኤዜ፣ ኦዴጋርድ እንደዚሁም ደግሞ ዙሜንዲ፣ ቶናሊ የመሰሉ ተጫዋቾችን ስታዩ ፊት ለፊት ስትሄዱ ደግሞ እንደ ቡካዮ ሳካ፣ ቪክተር ዮኬሬሽ ከዛም በኋላ ሞርጋን ሮጀርስ አይነት ተጫዋቾችን ወይ ቪኒሲየስ ጁኒየር አሊያም ደግሞ እንደ ክሩፒ አይነት ተጫዋቾችን ስትመለከቱ እነ ኢዜን ጨምሮ ማለት ነው ምን አይነት አስፈሪ ቡድን ሊሆን እንደሚችል መገንዘብ ቀላል ነው። ስለዚህ አንድሬ ቤርታ መጀመሪያ ቅድሚያ ሰጥተው ለመጨረስ የሚሞክሩት የቶናሊን ዝውውር ነው። ከቶናሊ ዝውውር እኩል ወይም ደግሞ በኋላ የሮጀርስን ጉዳይ ለመጨረስ ደግሞ ይሞክራሉ ማለት ነው። አርሰናል ሁለቱንም ቡድኖች ያነጋግሯል፣ ኒውካስትልንም እንደዚሁም ደግሞ አስቶን ቪላንም። አስቶን ቪላ በተለይ አርሰናል ከ80 ሚሊዮን እስከ 100 ሚሊዮን ዩሮ ባለው መካከል የሚያቀርብ ከሆነ ለመስጠት ዝግጁ ነው። የሳንድሮ ቶናሊ ዋጋ ግን እስካሁን ድረስ ምንም የታወቀ ነገር የለም። ያው ኒውካስትሎች 100 ሚሊዮን ዩሮ ነው የሚሉት፣ ነገር ግን አርሰናል በድርድር ከዛ በላይ ማስቀነስ እንደሚችል እምነት አለ። የትኛው ተጫዋች ነው ቀድሞ የሚመጣው የሚለውን እንግዲህ የምንመለከተው ሲሆን በተለይ ግን ሪካርዶ ካላፊዮሪ በፍጹም ከአርሰናል መልቀቅ የለበትም። እንዳልኳችሁ ካላፊዮሪ ቁልፍ ሰው ነው፣ የአርሰናል አስፈላጊ ሰው ነው። በተለይ አርሰናል አሁን በእያንዳንዱ ቦታ ሁለት ምርጥ ተጫዋቾች በሁሉም ቦታ ላይ ሁለት ተጫዋቾችን ነው እየገዛ የሚገኝ ወይም እያዘጋጀ የሚገኘው። ለምሳሌ ካላፊዮሪና ሂንካፔን በአንድ ቦታ መመልከት ትችላላችሁ። ሳካና ማዱኬን በሌላ በኩል መመልከት ትችላላችሁ። እንደዚሁም ደግሞ ለቪክተር ዮኬሬሽም ሀቨርት አለ። በእርግጥ ግን ሌላ ተጨማሪ ጥሩ አጥቂ ደግሞ ማምጣት ቢችል በሁሉም ስፍራ ላይ ኤዜ ካለ አሁን ሮጀርስ ከመጣ ኤዜና ሮጀርስ አንድ ቦታ መጫወት ይችላሉ። 10 ቁጥር ላይ በክንፍም ላይ ብትወስዱ ኤዜ ክንፍ ላይ መጫወት ይችላል፣ ሮጀርስ ክንፍ ላይ መጫወት ይችላል። ቶናሊ የሚመጣ ከሆነ ቶናሊ መሃል ሜዳ ላይ በብዙ ቦታዎች ላይ መጫወት ይችላል። በ6 ቁጥር በ8 ቁጥር አይነት ቦታዎች ላይ መጫወት የሚችል ተጫዋች ስለሆነ በሁሉም ቦታዎች ላይ ምርጥ ኳሊቲ ያላቸው ሁለት ተጫዋቾችን የያዘ ቡድን ይኖራቸዋል ማለት ነው። በተለይ በፕሪሚየር ሊጉ በቀጣይ ዓመት ሁሉም ቡድኖች ገና አዲስ ግንባታ ላይ መሆናቸው አርሰናል ባክ ቱ ባክ ወይም ደግሞ በድጋሚ ለሁለተኛ ጊዜ ፕሪሚየር ሊጉን የማሸነፍ ትልቅ ግምት አለው፣ የማሳካትም ትልቅ እድል አለው ብዬ ነው የማምነው። ምክንያቱም እንደ ቼልሲ ያሉ ቡድኖች ሊቨርፑል በሉት ዩናይትድ፣ ሲቲ ሁሉም በአዳዲስ አሰልጣኞች ስር ነው የሚመጡት። ስለዚህ አርቴታ የዋንጫ ልምዱን ይዟል በእጁ። እንደዚህ አይነት ጥሩ ተጫዋቾችን ማምጣት የሚችል ከሆነ ደግሞ ይህንን የዋንጫ እድሉንና በራስ መተማመኑን ከፍ አድርጎ ፕሪሚየር ሊጉን በድጋሚ ቀጣይ ዓመት መብላት የሚችልበት እድል ስላለ ዝውውሮች ላይ በደንብ መሰራት አለባቸው ማለት ነው። እንግዲህ ሌሎች የዝውውር መረጃዎችን ስነግራችሁ መስማትና ማዳመጥ አለባችሁ ብዬ የማምነው የጁሊያን አልቫሬዝን ዝውውር ነው። ትላንትና እንግዲህ ሪያል ማድሪድ 150 ሚሊዮን ዩሮ ለአትሌቲኮ ማድሪድ ለጁሊያን አልቫሬዝ አቅርቦ ነበረ። ብዙዎች የሪያል ማድሪዱ ፕሬዚዳንት ፔሬዝ 150 ሚሊዮን ዩሮ አቀርባለሁ ያሉት ለኦሊሴ ነው እያሉ ነበር። ነገር ግን ለኦሊሴ አይደለም፣ ትላንት ለአልቫሬዝ አቅርበው ነበር። አትሌቲኮ ማድሪድ ግን ሙሉ በሙሉ ይህንን ጥያቄ ውድቅ አድርጎታል። አትሌቲኮ ማድሪድ እንደውም 500 ሚሊዮን ዩሮ ካልቀረበልኝ በፍጹም አልቫሬዝን አልሸጠውም ሲል በግልጽ አሳውቋል። ይህም እንግዲህ አርሰናልንም ባርሴሎናንም በፍጥነት አይናቸውን ወደ ሌላ ቦታ እንዲያዩ ከጁሊያን አልቫሬዝ ላይ እንዲያነሱ ያደርጋል ማለት ነው። ምክንያቱም እና አርሰናል አሁን ማድሪድ 150 ሚሊዮን ስላቀረበ አትሌቲኮ ማድሪድን 150 ቀርቦለት እናንተ በ80 ወይ በ100 ወይ በ90 እንግዛ ብትሉት በፍጹም ሊያደምጣቸው አይችልም። ምክንያቱም 150 ሚሊዮን ቀርቦለታል። መሸጥ ከፈለገ ለ150 ሚሊዮን ዩሮ ይሸጠዋል እንጂ ከዛ በታች ዝቅ አድርጎ መሸጥ አይችልም። አርሰናል ደግሞ እንደ አልቫሬዝ አይነት ተጫዋች 150 ወይ ከዛ በላይ ከማቅረብ ይልቅ ሌሎች ተጫዋቾችን ቢያመጣበት ይቀላል ማለት ነው። ስለዚህ የጁሊያን አልቫሬዝ ጉዳይ ያበቃለት ጉዳይ ይመስለኛል፣ እንደኔ እስካሁን ባሉት የመረጃ ምንጮች ማለት ነው። በእርግጥ የዝውውር መረጃ በየቀኑ የሚቀያየር ነው። ቢሆንም እንግዲህ ከዚህ የሪያል ማድሪድ 150 ሚሊዮን ዩሮ ውድቅ ከተደረገ አርሰናልም ባርሴሎናም ከአልቫሬዝ ሌላ ተጫዋች መመልከት ያለባቸው ሰዓት ይመስለኛል።
በሌላ በኩል ማንቸስተር ሲቲ የኖቲንጋም ፎረስቱን ኤሊየት አንደርሰንን ለማስፈረም በጣም ከጫፍ ደርሷል። ማንቸስተር ዩናይትድ ኤሊየት አንደርሰንን ቢፈልገውም ኤንደርሰን ግን መሄድ የሚፈልገው ወደ ማንቸስተር ሲቲ እንደሆነ እየተሰማ ነው የሚገኘው። ስለዚህ ሲቲ ይህንን ዝውውር የመጨረስ እድሉ በጣም ሰፊ ነው። ነገር ግን ሲቲ በዚህ ክረምት ከብዙ ተጫዋቾቹ ጋር ይለያያል። እንደ ኦማር ማርሙሽ፣ እንደ ናታን አኬ እንደዚሁም ደግሞ እንደ ራይንደርስ አይነት ተጫዋቾች ከሲቲ ይለቃሉ ተብሎ ነው የሚጠበቀው። በሌላ በኩል ማንቸስተር ዩናይትድ ሊያስፈርመው የሚፈልገው ተጫዋች በሪያል ማድሪድ ሊጠለፍበት ከጫፍ ደርሷል። በተለይ የዌስትሃሙ የመሃል ሜዳ ተጫዋች ማቴዎስ ፈርናንዴዝ በዩናይትድ በጥብቅ ቢፈልግም ጆዜ ሞሪኒዮና ሪያል ማድሪዶች ግን ከዩናይትድ ሊነጥቁት በአሁኑ ሰዓት ለዌስትሃም ጥያቄ ማቅረባቸው ተሰምቷል ማለት ነው። ውድ አድማጭ ተመልካቾቼ የዕለቱ ወሳኝ ስፖርታዊ የዝውውር መረጃዎች ይህንን ይመስላሉ ማለት ነው። በሌላ የዝውውር መረጃ ደግሞ በተደጋጋሚ በሁለቱም ቻናል እየመጣሁላችሁ ነው። በሁለቱም ቻናል እየገባችሁ ምን አዲስ ነገር አለ መድፉን የተመለከተ ሌሎች ቡድኖችን የተመለከተ ብላችሁ እየገባችሁ መረጃዎችን መኮምኮም ትችላላችሁ ማለት ነው። እዚህ ታማኝና እውነተኝነታቸው የተረጋገጡ መረጃዎች ብቻ ይቀርባሉ። በሌላ ጥንክር በሌላ መረጃ እስከምንገናኝ በያላችሁበት ሰላም ተመኘሁላችሁ።